እያለች ትገኛለች። መሀሌት ሌላ የደበቀችው መድብል የሚያውቀው ሚስጥር እንዳለ የምንረዳበት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው፣ ነባሮች ደግሞ ሼር ላይክ እያደረጋችሁ ሁሌ ስለምታበረታቱኝ አመሰግናለሁ። ቪዲዮውን በላይክ ጀምሮ እስከ መጨረሻው ተከታተሉ። እንግዲህ በመግቢያው ላይ እንደተመለከታችሁት መሀሌት ዝና እንኳን በፍቅር አይን ሊመለከተኝ እሱ ዞር ብሎም እያየኝ አይደለም እያለች ትገኛለች። እሷ ዝናን አፍቅር ያለው እያለች ነው የምትገኘው በቀጥታ። እሱ ደግሞ እየሳቀባት ነው የሚገኘው ማለት ነው። አይምሮሽ አይሰራም፣ በትክክል አታስብም እያለ ሁሌም እየተሰደባት እና እያንቋሸሻት ይገኛል። እሷ ሁሌ ሉላን እና ሉላን ብቻ ነው ማግኘት የሚፈልገው። ስራሽ የሚሆነው ሉላን መከተል፣ የሉላን ዱካ መከተል ነው። እኔ ሉላን ማግኘት አለብኝ፣ ይሄው ሳላገኛ ስንት ጊዜ ቆየውኝ፣ አሁን እሷን ካገኘውኝ መበቀል አለብኝ እያለ ነው። ሉላ እኮ ብዙ ነገር አድርጋብሃለይ፣ መታካለይ፣ ጥላ ሄዳለይ፣ አንተ ጋር ሆና በአንተ ላይ ብዙ ጊዜያትን ማግጣብሃለይ፣ ምክንያቱም ከአንተ ጋር ተኝታ የምታስበውም ሞገስን ነው እያለች እያቃጠረች ትገኛለች መሀሌት። ይህን ሁሉ የምትለው እንግዲህ መሀሌት ዝና ሉላን እንዲጠላና እንዲረሳት ነው የምትፈልገው። እርሳት እያለችው ነው የምትገኘው። ከዛ ብዙ ቆንጆ ሴቶች አሉ እኛም ብንሆን አለን እያለች ነው። ስለዚህ ስንወድ መውደዳችን እኛ አንናገርም፣ እናንተ ወንዶች ደግሞ ትረዳላችሁ እያለችው ትገኛለች። እና ወድጅህ አለው እያልሽ ነው ወይ ሲላት እንዴ እናስ ብላለች። እና እንግዲህ መውደዷን እየተናገረች ነው። ዝና እንግዲህ ከሉላ ውጪ ሌላ ሴት አላይም ብሏል። አሁን ላይ ፍቅር ብቻ ሳይሆን በቀልም ነው ያለበት ማለት ነው። ምክንያቱም ሉላን ብቻ አንዴ እጄ ላስገባ፣ ሉላ አውቃ ነው ከኔ የሸሸችው። መጨረሻ ስትሄድ ምን ብላኝ እንደሄደች ታውቂያለሽ? አልወድህም ብላኝ ነው መታኝ ጠላኝ የሄደችው። አሁን ላይ ግን እሷን እንደምንም ብዬ እጄ አስገብቼ ቀን ቀን የውሻ ምግብ እያበላዋት ለሊት ደግሞ እኔን እንድታስደስት አድርጌ አስሬ ነው ቤት ማስቀምጣት እያለ ይገኛል ማለት ነው። ሉላ አሁን ባለችበት ሰዓት ከሞገስ ጋር ሆና በጣም ደስተኛ ናት። ሞገስን እንግዲህ ሞገሴ እያለች እያቀላበጠኝ ትገኛለች። ፍቅር ሀያለው እንግዲህ ፍቅር በጣም ደስ የሚል ነገር ነው። ከሞገስ ጋር ስትሆን እሷ በጣም በደስታ ነው ያለችው። ሁለ ነገሯ ሁሌ ተቀይሯል። ዝና በንብረት አመካኝነት ነው እሷን አስሮ ማስቀመጥ የሚፈልገው። እዛ ደሃ ጋር ሄደሽ ምን ታረጊያለሽ? እያከሽ ልትኖሪ ነው እንዴ? እኔ ምን አጎደልኩብሽ? እዚህ የመሰለ ቤት አስቀመጥኩሽ፣ እዚህ ሰፊ ግቢ አስቀመጥኩሽ፣ ምንም የሌለ ደሃ ከካምን ለምን ትመርጫለሽ? ምን ያጎደልኩብሽ ነገር አለ? እያለ እንግዲህ በፊት እንደተመለከት ነው ዝና ለምንድን ነው ደስተኛ ማትሆኙ እያለ ሉላን ሲጠይቅ እንሰማለን። እሷ ግን ምንም ደስተኛ አይደለችም። ምክንያቱም የሰው ልጅ ደስታው በሀብት ብዛት ሳይሆን የውስጡ ሰላም የውስጡ ፍቅር ነው እንጂ ሀብት ሰዎችን ደስተኛ ሊያደርግ አይችልም። ሞገስ አሁን ላይ ገንዘብ አለው፣ ታግዶበት ነው። ገንዘብ ባይኖረውም ግን እሷ የወደደችው ሞገስን ብቻ ንጹሕ ፍቅር ስለሆነ ሞገስን እንግዲህ ከ10 ዓመት በኋላ ካገኘችው በኋላ በጣም ደስተኛ ሆናለች። እሱም በጣም ደስተኛ ሆኗል። በፍቅራቸው መሀል የገባው ዝና እንግዲህ አሁንም እያሳደዳቸው ይገኛል። ትናንትና እንግዲህ ፊት ለፊት በኤቲኤም አማካኝነት ፊት ለፊት ተጋፍጠዋል ማለት ነው ዝናና ሞገስ፣ እንዲሁም የብሩክ ወንድም መድብል። ይዋጣልናል፣ እስኪ ይንጣ፣ ማንነቴን አሳየዋለሁ፣ ለምን ትፈራለህ ብሏል መድብል ማለት ነው። መድብል ብሩክ በመጥፋቱ ነው ወደ ቤት የመጣው ብሩክን ፍለጋ። አሁን ላይ እንግዲህ ከሞገስ ጋር ተገናኝተዋል። ዝና የሚባለው ሰውዬ ማን ነው ማወቅ ፈልጋለሁ እያለ ነበረ። መድብል እንግዲህ በጣም ኃይለኛ ነው። ዝና አሁንም የማይገባው ጦርነት ውስጥ የማይወጣው ጦርነት ውስጥ እየገባ ነው ያለው። ሉላን ለማግኘት ነው የሚለፋው፣ ግን አያገኝም። አሁን ላይ ብሩክ የመጥፋቱ ጉዳይ በጣም አሳሳቢ ሆኗል። የት እንደጠፋ እንግዲህ ሁላችንም ግራ ገብቶናል። ለፖሊስ ማመልከት አለብን እያሉ እንግዲህ እየተወያዩ ነበረ። ብሩክ ስለጠፋ ፖሊስ ያለውን መረጃ ያመጣል። እንግዲህ ብሩክ ወይ ታስሮ ይሆን ወይ የሆነ ነገር ሆኖ ይሆን የሚባል ሀሳብ ውስጥ ገብተዋል ሁሉም ማለት ነው። እንግዲህ እኛ ደግሞ ስንጠረጥር ብሩክ ምናልባትም ፓንኮክ በሄደ ጊዜ ልጁን ለማሳከም ያው ገንዘብን ከሰዎች ላይ ወስዶ ነበር የሄደውና ያንን ገንዘብ ደግሞ
አደንዛዥ እጽ ከሀገር ይዤላችሁ ወጣለሁ በሚል አደንዛዥ እጹን ደግሞ ጥሎ ነበር ሄደው። ምናልባት በዛ ኬዝ ታስሮ ይሆናል የሚለው እንግዲህ አሳሳቢ ጉዳይ ነው ማለት ነው። አሁን ላይ ጦርነቱ በይፋ ተጀምሯል። ማህሌት እንግዲህ ያስጨነቃን ነገር ደግሞ ሌላ የተደበቀ ነገር አለ፣ መናገር ያልፈለገችው ነገር፣ አንቺ ብዙ ማታውቂው ነገር አለ እያለቻት ነው እንግዲህ የምትገኘው እህቷንና በቃ ዝም በይኝ አንቺ አትረጀኝም ስትል እንግዲህ ያለሽው እኔ ቤት መሆኑን አትርሺ ብላታለች። የምታስፈራራት እንግዲህ በቤት ነው ማለት ነው ኤፍራታ። እኔም ታላቅ መሆንሽን አትርሺ ስትላት ታላቅስ ገንዘብ ነው ብላለች። ግን በዚህ ሰዓት ቤተሰብ በቃ ገንዘብ ከሌለው ዝምድና፣ እህት፣ ወንድም፣ ቤተሰብ የሚባለው ነገርም በገንዘብ ተለውጧል። በነገራችን ላይ ያለንበት ጊዜ እንደው በጣም አሳሳቢ ሆኗል። ድራማ ቢሆንም ግን ከሰው ይልቅ ገንዘብን እያስበለጥንበት ጊዜ ላይ ነው ያለነው እና ፈጣሪ ይማረን። እንደው እርስ በርሳችን እንድንዋደድ እግዚአብሔር ይርዳን። ቅድስትም እንግዲህ ብሩክ በመጥፋቱ በጣም ጭንቀት ላይ ነው ያለችው። ወንድምየው እንግዲህ ምን የተጣላው ሰው አለ ወይ? ከማን ጋር ተጣልቷል? የምታውቂው ነገር ካለ እባክሽ ቅድስት እያለ ነው። ምሳሌም ደግሞ እለት ከእለት የአባቷን የት ነው ያለው የሚል ጥያቄ እንደቀጠለች ነው ያለችው። እንግዲህ ለመድብል ምሳሌ ዛሬ ነው ምሳሌ ዘም ያለችልኝ እንጂ አንተን ስላየች በቀን በቀኑ የት ነው ጋሼ፣ የት ነው አባዬ እያለች ነበረ የምታስቸግረኝ። የምመልስላት ነገሩላ ግራ ገብቶኛል ብላን የተናገረችው። እንግዲህ ከዚህ በኋላ ከጠየቀችሽ እዛ ውጪ ተመልሶ ሄዷል፣ እቃ ረስቶ ሄዷል፣ ከዛ ይመለሳል ብለሽ አረጋጊያት እስከምናገኘው ድረስ ብሏል። እንግዲህ ምሳሌ ደግሞ አሁንም ጠይቃለይ። እቃ ረስቶ ስለሆነ እዛ ተመልሶ ሄዷል ይመጣል ብላታለች። እንዴት ለእኛ ሳይነግረን ይሄዳል እያለች ነው ምሳሌ። ምክንያቱም ልጆች ያው ጥያቄ በጣም ነው የሚጠይቁት እና የልጆችን ጥያቄ ለመመለስ በጣም ከባድ ነው። ይመጣል በድንገት ነው ሳይነግረን ይሄደው ይመለሳል፣ እንደዛ ነው ያለኝ መድብል ብላታለች። እና ብሩክ እንግዲህ በቅርቡ እንደሚገኝ ተስፋ እናደርጋለን። ያው ያለ ብሩክ አይደምቅም ማለት ነው። ድራማው ያለ ብሩክ እየደመቀ አይደለም። ስለዚህ ብሩክ እንዲገኝ እንፈልጋለን። እንግዲህ ሉላና ሞገስ ወደ ገጠር መግባት ይፈልጋሉ። ምክንያቱም ከዝና ለመሸሽ ገጠር መሄድ አለብን ብለው ወስነዋል። ከዚህ ደግሞ ከአዲስ አበባ አውጥቼ አንቺ ገጠር በምን ዳሽ ትኖሪያለሽ እያላትም ይገኛልና እኔ አንተ ካለክልኝ የትም ቢሆን ብኖር ምንም ችግር የለብኝም እኖራለሁ ብላለይ። ሉላ ግን ብሩክን አግኝቼ ይቅርታ መጠየቅ አለብኝ፣ ይቅር ሊለው ይገባል፣ ጓደኛዬን ዝም ብዬ መሄድ የለብኝም ብሏል። እንግዲህ ጓደኛውን ማግኘት አልቻለም። መጀመሪያ እንግዲህ ብሩክ እንደምታውቁት ደውሎ እባክህ ይቅርታ አድርግልኝ እያለው ነበረና አሁን ግን ደግሞ በተራው ይሄንኛው ሲፈልገው እያገኘው አይደለም። ብቻ በጊዜ ሁሉንም ነገር ካልተጠቀምን በጣም ከባድ ነው የሚሆነውና ለይቅርታ የበደልናቸውን ይቅርታ ስንጠየቅ ደግሞ ይቅርታ ለመቀበል ነገ ዛሬ ማለት እንደሌለብን እዚህ ጋር እንረዳለን። ምክንያቱም የሰው ልጅ ምን እንደሚገጥመው ምን እንደሚሆን አይታወቅምና ለመልካም ነገሮች ሁሌም ቢሆን መፍጠን አለብን። ሞገስ ያኔ ይቅርታውን ተቀብሎት ቢሆን ኖሮ በጣም ጥሩ ነበረ፣ ግን ይቅርታውን አልተቀበለውም። በጣም ብዙ በድለኸኛል ይለዋል። ግን እንደዛውም ሆኖ እርስ በርሳቸው ይጠባበቃሉ። ይቅር ባይባባሉም ይጠባበቃሉ። ራስህን ጠብቅ፣ አንተም ራስህን ጠብቅ ይባባላሉ። ፍቅራቸው የልብ ስለሆነ ሞገስ እንግዲህ በሉላ ምክንያት ነበር የተቀየመው። ያው ሉላም ይቅር መባባል ጥሩ ነው፣ በቃ ይቅር ታደርግለት፣ እሺ ይሄ ትልቅ ነገር ነው፣ ቂም ይዞ መቀመጥ ሾክ ላይ እንደ መቀመጥ ነው ብላለች። እውነቷን ነው። ቂም በጣም ውስጥን ይጎዳል። ይቅርታ ደግሞ ሁሉንም ነገር ይፈታል እና በይቅርታ ደግሞ የማይፈታ ነገር የለም። የተጣሉትም ያው በሉላ ምክንያት ነበረ። ሉላን እንግዲህ መልሶ አግኝቷታል ሞገስ። ብሩክ በሰዓቱ የወሰነው ውሳኔ እንግዲህ ትክክለኛ ውሳኔ ነው። እሱም ልጁን ለማዳን ሲል የወሰነው ውሳኔ ነው እና ልጁ ብትሞት ተመልሳ ልትመጣ አትችልም። ሉላ ግን ያው 10 ዓመት የቆየችበት ቤት ነው የተመለሰችው የነበረው። አሁን ደግሞ ከእንደገና እንግዲህ ወታ ትገኛለች ማለት ነው። ሉላም ብላለች፣ ልክ ነው ያደረገው ብሩክ። እኔ ይኸው ተመልሼ አንተ ጋር መጣውኝ። ልጁ ግን የሆነ ነገር ብትሆን ኑሮ አትመጣም ነበረ። ስለዚህ ይቅርታ ልታረግለት ይገባል ብለው ነበረ። እንግዲህ አሁን ላይ ይቅርታውን ሳይቀበል ብሩክ ጠፍቷል። እንደሚገኝ ተስፋ እናደርጋለን። ለዛሬ ይዤላችሁ የመጣሁት ምሳሌ ድራማ ይሄን ይመስል ነበረ። ቀጣዩን ክፍል ወደ እናንተ እስከምመጣ ቸር ሰንብቱ።
እንደተለመደው ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ከምሳሌ ድራማ ምን ተማራችሁ? በጣም አስተማሪና ተወዳጅ አዝናኝ ድራማ ነው ምሳሌ ድራማ። እውነት ለመናገር ብዙ ነገር ተምረንበታል። የመልካምነትን ጥግ እንደዚሁም ደግሞ የክፋትንም ጥግ ያየንበት የአንድ ሳንቲም ሁለት ገጽታ ትላላችሁና በጣም ተወዳጅ ድራማ ነው። ያላያችሁ ካላችሁ እዩት ማለት ነው። ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ ለማለት ወዳለው። በድጋሚ ቻው፣ እወዳችኋለሁ። ባይ ባይ።